ነው እያንዳንዱ ነገር እንግዲህ ይሄ ኢትዮ 360ን የገነባችሁት ስቱዲዮ ነው ቤታችሁ ነው ብለን በ2019 በፈረንጆቹ ማለት ነው ሐምሌ 19 ይሄ ቤት ሲቋቋም ቀኑን አልተሳሳትኩም ማለት ይሄ ቤት ሲቋቋም እዩት ስቱዲዮአችን ይሄ ነው የናንተ ፍሬ ነው የናንተ ውጤት ነው እናንተ ባዋጣችሁት ጎፈንድሚ የተቋቋመ ነው ወደ $150,000 አልተሳሳትኩም የዛን ጊዜ በጎፈንድሚ የተሰበሰበው ብር ነውና የናንተ ንብረት ነው የናንተ ሀብት ነው ብለን እዚህ ጋር ሁሉ እዚህ ጋር ቴክኒሻኖቻችን የሚቀመጡበት ኮምፒውተሮች የነበሩበት እዚህ ጋር ደግሞ ሳተላይቱ በቀጥታ የሚተላለፍበት ኮምፒውተር የነበረበት አጠቃላይ የቴክኒክ ዕቃዎች መሳሪያዎቹ በሙሉ ያሉበት እዚህ አካባቢ ነው እንዳለ ሁሉንም ስናስረዳና ሁሉንም ስናሳይ የነበረበት ከዛ ውጪ ይሄኛው ደግሞ ዋናው የቀጥታ ስርጭቱ የሚተላለፍ የነበረበት ዋናው ስቱዲዮአችን መሆኑን ይሄን ስቱዲዮ ደግሞ በተደጋጋሚ እንግዲህ ላለፉት 7 ዓመታት የህዝብን እንባ እኛም እያለቀስን እንዴት ነው የህዝብን ሰቆቃ ስናሰማበት የህዝብን ሰቆቃ ድምጽ ስንሆንበት ይኖር ነው ኢትዮ 360 ነው ምናልባት ጠረጴዛችን እዚህ ጋር ነበር የሚሆነው የስቱዲዮ ጠረጴዛችን እዚህ ጋር ፊት ለፊት ነበር የሚቀመጠው እዚህ ጋር ካሜራዎቻችን ደግሞ እዚህ ከፊት ለፊት በዚህ አቅጣጫ ነው የሚሆኑት ይሄ አሁን የምታዩት በሙሉ ግድግዳው በሙሉ ድምጽ በማያስለው ወይ ደግሞ በድምጽ ማፈኛ ድምጽ ወደ ውጭ እንዳይወጣ በሚያደርግ ወይ ደግሞ የውጭ ድምጽ ወደ ውስጥ እንዳይገባ በሚያደርግ ማፈኛዎች በሙሉ የተሞላ ነበረ ያ ሁሉ ተወስዷል እንግዲህ ይሄ ሁሉ ንብረት በሙሉ የተሰራው የኢትዮጵያ ህዝብ ባዋጣው ገንዘብ ነው እንጂ ሀብታሙ አያሌው ኢየሩሳሌም ወይ ልዩ ወይንም ብሩክ ባዋጡት ገንዘብ አይደለም እንግዲህ ይሄ ቤት ሲሰራበት የነበረውና እዚህ ወንበር ላይ ቁጭ ብለን በተደጋጋሚ ትዝላችሁ እንደሆነ ኢትዮ 360 እኛ ካላጠፋ ነው በስተቀር ማንንም አያጠፋውም የሚባል የውሸት ፕሮፓጋንዳ ስንሰማ አብረን ኖረናል እዚህ ጋር እኔ አንድ ቃል ዛሬም ደግሜ እናገራለሁ እንኳን ኢትዮ 360 አባልኩኝ እንኳን ኢትዮ 360 ኖረ ምክንያቱም ይሄን ገዳይ ቡድን አራግፈነዋል ይሄን ገዳይ ቡድን ስናራግፈው ኖረናል በግፍ ስለታረዱት ወገኖቻችን አልቅሰናል ደምንባ አልቅሻለሁ ኢየሩሳሌም በግፍ ስለተበደሉት በግፍ እስከዛሬ ደማቸው ላልደረቀው ወገኖቼ ድምጾኛለሁ አሁንም ወንቀጥላለሁኝ ነግሬያችኋለሁኝ ጀግናው ኢትዮ 360 ሰራዊት መልሶ ቤቱን ይቆጣጠራል ብለናችኋል ቤቱን ተቆጣጥረናል ይሄው ቤቱ ይሄ ነው ለህዝብ ቆም ያለው የሚለው ሀብታሙ አያሌው 2 ጋርዶችን እዚህ ቤት አድርጎ ነግሬያችኋለሁ ጥቅምት 12 እኛ ውጭ ሆነን ስንለምን ፖሊስ መጥቶ ይሄን በር መዝጋት መቆለፍ እንደማይችል ሁላችንም እኩል መብት እንዳለን እዚህ ቤት ውስጥ ምንም አይነት ነገር ህገወጥ ነገር እንዳይነካ ማንንም ዕቃ መንካት እንደማይችል ከነዚሁ ፖሊስ ማለት በዚህ ሀገር ፖሊስ ማለት ይታወቃል ህጉ ይታወቃል ተነግሮን የተቀረጸ ቪዲዮ አለ ለእናንተ ወደ እናንተ ምን ሊሆናል ተነግሮን እኛ እዚህም ደርሰን ጠቅላላ ጉባኤ እሱም ባለበት ስብሰባ ጠርተናል ይሄ ባለበት ውሳኔ ወስነን በምንመጣበት ሁኔታ ውስጥ ያለን ዛሬ የቤቱ ላንድሎርድ ይሄንን ነግሮናል እንግዲህ ምን እንደተደረገ ስለእውነት ለመናገር እኔ ባልቃሻነት ነው የምታወቀውና ዛሬ ምናልባት ማልቀስ ካለብኝ ለማንም አይደለም ለሞተው ወንድሜ ነው ማለቅሰው በቁሙ ለሞተው ወንድሜ ላልቅስ እችላለሁ እማዝነው ለማንም አይደለም ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጨነገር እናሳያችኋለን ብሏችሁ ነበር አይደል እናንተ ብቻ ለምኛንም እጃችንን ባፋችን አጽኖናል ስለእውነት ነው የምነግራችሁ ይሄን አይነት ጭካኔ ይሄን አይነት ህገወጥነት ይሄን አይነት ድፍረት በዚህ በመኖርበት የአሜሪካ ነገር እንዲህ አይነት ነገር ይሰራል እኔ አልገባኝም ያንን የህጉ ጉዳይ ነው ህጉ የሚይዘው ነው ህጉ የሚከታተለው ነው ህጉ ሁሉ ነገር የሚጨርሰው ይሆናል እሱ ከህግ በላይ ከሆነ ይሄን ድርጊት የፈጸመው እንግዲህ በድፍረት የምናገረው እዚህ ቤት ውስጥ የነበረው እሱና እሱ ከሴኩሪቲዎቹ ጋር ነው ያንን ደግሞ የቤቱ ላንድሎርድ በፉቴጁ ካሜራ የተቀረጸበት ምስል አድርሶናል እሱ ነው በግልጽ ለህዝብ የምናሳየው ይሆናል ይሄንን ደግሞ የህጉን ተከትለን ጠበቃችን በሚለን መልኩ ጠበቃችን ሂዱ በሚለን መልኩ ህዝብ ማወቅ እስካለበት ድረስ ያለውን ነገር እናሳውቃለን እንግዲህ አፍን ማስጫን ማለት ቤተመንግስት ከተቀመጠው አራጅ ቡድን ይሄ ቤት ኢትዮ 360 እንዲፈርስለት ነበር የሚፈልገው በሀብታሙ አያሌው በኩል ከሆነ እኮ ቀላል ነበር እኛንም ከዚህ በግፍ ሳያባረር በዚህ ደረጃ ጓደኞቹ ላይ ክህደት ሳይፈጽም ከከፋው ደግሞ
በግፍ እየታረደ ዛሬ እኮ ስለ አርሲ ወገኖቻችን እያለቀስን ነበር አይደል? ዛሬ በአማራ ክልል እየተፈጸመ ስላለው ግፍ እኮ እየተናገርን ያለ ነው። ገና እኮ የእናቶችን ባኮ አልደረቀም። ገና እኮ የታረዱት ወገኖቻችን ደም አልደረቀም። ስለ እውነት ኢትዮ 360 የተቋቋመው ለዛ ቤት ነው። ኢትዮ ሰገነትን አናውቀውም። የማን ሚዲያ ነው? ማን ነበር የከፈተው? ለምን ነበር የተከፈተው? ኢትዮ 360 አፍሶ ኢትዮ ሰገነትን እውነት መገንባት ኢትዮ ሰገነትን ማንገስ ነው ጀግንነት። አንዳንድ አሉ የሙሉ ጊዜ ገረዶች ሆኑ ግርድና ያምርባችኋል፣ እባካችሁ አታውልቁት፣ እንደው በልካችሁ ነው የተሰፋውና አታውልቁት የተባሉ አሉ። ከወንድም ከሴቶችም እዚህኛ ይመስለን የነበረው ድሮ ተቋሙን የሚደግፉ ይመስሉን ነበር። ለካሴ ግለሰብ አምላኪዎች ናቸው። ትልልቅ የምንላቸው ደህና ናቸው የምንላቸው እንደው በቃ ለነፃነት ታግለን ለአማራው ሕዝብ እንታገላለን ሊሉ የነበሩ በሙሉ ሰሞኑን የእኛን ስም ነው የሚያነሱት ከሃዲዎች እያሉ። እውነት ክህደት ይሄ ነው። ለኢየሩሳሌም ተክለ ጻድቅ ኢትዮጵያ ቴሌቪዥን ብርቁ አይደለም። ለብሩክ ይባስ ኢትዮጵያ ቴሌቪዥን ብርቁ አይደለም። ለልዩ ጸጋዬ ኢትዮጵያ ቴሌቪዥን ብርቁ አይደለም። እኛንን ከሃዲዎች እኛንን ቢሮ ያፈረስ ነው። ኢየሩሳሌም ከዚህ ቢሮ በህገ ወጥ መንገድ በግፍ ስትባረር እውነት ያነበረ ንግስና። ይሄን የምጠይቃችሁ ለአድርባዮቹ ለሙሉ ጊዜ ገረዶቹ ነው እየጠየቁ ያለሁት። ህሊናችሁን እንድጠይቁ ነው። ዛሬም አለን፣ ነገም እንቀጥላለን። ኢትዮ 360 ከዛሬ 6-7 ዓመት በፊት ሲመሰረት አንድ ቃል ገብተናል። ተገፋን ብለን ነበር አለ ከኢሳስ ተገፋን ብለን ነበር። ዛሬ ተገፋንን አንደግሞ ምክንያቱም ትግል ውስጥ ነው ያለነው። ከኛ በላይ የከፋ ሀዘን ውስጥ ያለ ህዝብ አለ። ከኛ በላይ ያዘነ ህዝብ አለ። ከኛ በላይ ይሄንን ተቋም ያለበት ህዝብ አለ። ተቋም ነው። እኛ ሰዎች ነን። ከኛ በላይ ግን ተቋም ያለው ኢትዮ 360 የ3-4 ሰዎች የግለሰቦች አይደለም፣ የኢትዮጵያ ህዝብ ንብረት ነው። ይሄን ንብረት ነው በዚህ መልኩ አፈራርሶ በዚህ መልኩ ተባባሪዎቹ እዚህ ቤት ውስጥ ባልና ሚስቶች መጥተው ነበረ እናግዛችሁ በሚል ሰበብ ነው የመጡት። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምትወው ነው። ቀን ሲመጣ ደግሞ በግልጽ የምናገረው ምናልባት ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ። እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተወስዷል እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬን የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋር የተረፈው ቅድም ሽመልስም ሲያነሳቸው ነበር። ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹ ልዩ እንደዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለ መሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ምክንያቱም የእኔ ወገኖች እኮ ደማቸውን እያፈሰሱ ያሉት ህይወታቸውን እየገበሩ ያሉት ነገን ለማየት ነው አይደለም። ለእነሱ ደግሞ ነገን እንዲያዩ ቃል ገብቻለሁ። እንደ ኢየሩሳሌም ትልቅ መስዋዕት የልጆች እናት ነኝ። ልዩ የልጅ እናት ናት። ሁላችንም እዚህ ቤት ውስጥ እየታገልን ያለነው ቤተሰብ አለን፣ እየከፈልን ያለውን ዋጋ እናውቀዋለን። ነገር ግን ችንጥች ምንጣፍ እፍፍ ብለን ተቀምጠን ትግሉን እናስቀጥላለን። የኢትዮጵያን ትንሳኤ ሳናይ የሚታረደውን የአማራ ህዝብ ትንሳኤ ሳናይ አናቆምም ትግላችንን። ኢትዮ 360 ቢሮ እንመለሳለን ብለን ቃል ገብተናል። ሰሞኑን በቢሮአችን ብለናል። አይናችን እያየን ካሉንን
አይናችን እየካያየ ሌቦችን ዘራፊዎችን ሊያደንቁ የመጡትን ቢያንስ እንኳን ሌቦችን ሳያደንቁ ቢያንስ እንኳን ከነ ክብራቸው መኖር ሲገባቸው ክብራቸውን ከጫማ በታች ያደረጉ ሰዎችን ቀን ሰተናቸዋል። ግን ለማንም አንመለስም። ምክንያቱም ቤተ መንግስት ያለው የአራጁ ቡድን መሪ ካረገው አልተናነሰም፣ የከፋውን ያደርገው። እዚህ ያለው ስብስብ የተማመነውን ምን ያለው እሱ ለሱ ነው ምንተው። ምክንያቱም ህግ ያለበት ሀገር ስለሆነ ህግ በዚህ ደረጃ ቢሮ አፍርሰ ዘርፈ ሄዳ የሚጠይቀው ነው። እኛ አይደለም ግን እንታገላለን። ቢሮአችን አስመልሰናል። ማድረግ ያለብንን በህጉ መሰረት መፈጸም ያለብንን ከላንድ ሎርዱ ጋር ከቢልዲንጉ ባለቤት ጋር ጨርሰናል። የበራችንን ቁልፍ አስቀይረን የኢትዮ 360 ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። ስለዚህ ዛሬም እንላለን ኢትዮ 360 ለዘላለም ይኖር። ኢትዮ 360 አንድ ነገር በዚህ አጋጣሚ ልናገር። ካፍታ በኋላ አድማጭ ተመልካቾቻችን ካፍታ በኋላ በዩቲዩብ፣ በትዊተር፣ በፌስቡክ፣ በቲክቶክ ሙሉ መረጃውን የቪዲዮ መረጃውን የካሜራ ፉቴጁን ራሱን ላንድ ሎርድ ያደረሰን እንዴት እቃዎቹ እየተጋዙ ሲወጡ እንደነበረ የሚያሳየውን ጨምሮ አጠቃላይ ያለውን የነበረውን ሁኔታ እናቀርባለን። እኔ ስለ እውነት ዛሬ ነገርኳቸው። አልቃሻ ነኝ፣ በአልቃሻነት የምታወቀው ብያለሁ። ዛሬ በአልቃሻነት አይደለም፣ ስለ እውነት በደስታ ነው ማወራላችሁ። ምክንያቱም አምባገነኖች በዚህ ደረጃ ሲዋረዱ ከማየት በላይ ደስታ የለም። ይሄ በጣም በሚገርማችሁ ሁኔታ ጨለማ ነው፣ መብራቱ የለም ስለነቃቀሉት ማለት ነው። በሚገርማችሁ ሁኔታ ድንቅ ተደርጎ የተሰራ የኢትዮ 360 ሬዲዮ ክፍል ነበር። በሚያምር ጠረጴዛ፣ በሚያምር ስቱዲዮ ፎቶችንን ቀደም ካለው እንትን ላይ ባገኝ እሱን ሁሉ እንደው ብናሳየው ደስ ይለኝ ነበረ። ሁላችንም አብዛኞቹ መስራቾች በነበርንበት ጊዜ የተነሳቸው ፎቶች ሁሉ ነበሩ እና ይሄ ቢሮ ዛሬ በዚህ መልኩ ተወስዶ እቃ ሁሉ ተነቃቅሎ ተወስዶ ባዶ ተደርጓል። ግን እኛ አለን ስለ ህዝብ ድምፅ የምንሆነው እኛ አለን። ትናንትና ህዝብ አክብሮ አደራ ብሎ ይህን ቤት ሰጥቶናል። ባዶ ቤትም ቢሆን ተቀብለን አለን። ኢትዮ 360 ይኖራል። የሚኖረው ግን እናንተ ስታግዙ ነው። የዚህ ተቋም ባለቤቶች የኢትዮጵያ ህዝብ የዚህ ተቋም ባለቤት ነው። እውነት ይሄ ግፍ እናንተ እንደምትሉት እውነት ይሄ ግፍ እኛ ከብልጽግና ጋር ወግነን ከሆነ የተሰራብን ፍርዱ ለእናንተ ነው የምንሰጠው። ምክንያቱም ትናንትና በገረዶቹ አማካኝነት ሲተላለፉ የነበሩ ነገሮች አሉ። የብልጽግና ካድሬ ሆነዋል፣ ሀብታሙን ክደውታል ሲባል ያላችሁን ሰዎች ናኑና እስቲ ዛሬ እዩት። ክህደት ኢየሩሳሌም የፈጸመችው ክህደት ይሄ ከሆነ ብሩክ ይባስ የፈጸመው ይህን ክህደት ከሆነ ልዩ ጸጌ የፈጸመችው ይህን ክህደት ከሆነ ህሊና ካላችሁን እናመስክሩ። የቀረን ጠረጴዛ ነው እና አሮጌ ገመዶች፣ ምንም የማይሰሩ ገመዶች እዛ ጋር ተጥለዋል። ልዩ ካሳየሻቸው አሮጌ ገመዶች እነዚህ በሙሉ እና ልዩ ጸጌ የሚቀመጡባቸው ኮምፒውተሮች የነበሩባቸው አሁን እነዚህ ገመዶች በሙሉ ተጥለዋል። ስለዚህ አሁን አፋችሁ ሞልታችሁ ወንበዴዎች ምትሉን ከሃዲዎች ምትሉን ኢቲቪ ልትመለሱ ተደራድራችኋል ምትሉን የሙሉ ጊዜ ገረዶች ሲኑና ዛሬ ተናገሩ። ሌቦችን ታድኑ ከሆነ ኑና ንገሩ። ታያችሁ፣ እኛ ቃል ኪዳን አለን። ቃል ኪዳናችን እዚህ ቆሻሻው መንጣፍ ላይ ቁጭ ብለን እንሰራለን። ለወንበር ለንግስና አይደለም ኢትዮ 360 የተከፈለው፣ ለወንጀልም አይደለም። እውነት ለመናገር ደስታን እንዴት መግለጽ እንደሚቻል አላውቅም። ስለ እውነት ለመናገር ቤተ መንግስቱን የተቆጣጠረው ግለሰብን ላለፉት ዓመታት መረጃ እያወጣን ስናጋልጥ እያንዳንዳችን የራሳችን ምንጮች አሉ። የእኔ ምንጮች ምናልባት 5 ደብተር አለኝ በሁሉም አቅጣጫ። ምክንያቱም ኢትዮ 360 የአንድ ብሔር ወይም ደግሞ የአንድ ግለሰብ ሚዲያ አይደለም፣ የመላው ኢትዮጵያ ህዝብ ሚዲያ ነው። ስለዚህ ከእያንዳንዱ ቦታ የሚገኙ መረጃዎች ሌሊቱን በሙሉ ቁጭ ተብሎ ታድሮ ነው። ምናልባት ፊታችንን
አንዳንድ ጊዜ አስለቅቀን ወይንም ደግሞ ጠዋት ላይ ያለን ብታዩን ድንገት ጸጉራችንን አስተካክለ ምናምን ሰው መስለን የምንገባው እንጂ እንደ አንድ ኢየሩሳሌም ጠዋት ላይ ብታዩን ታዝናላችሁ። ምክንያቱም እንቅልፉ ድካሙ የ7 ዓመት ያ ሁሉ ግን ዋጋ አለው። ለማ ለዛ ህዝብ ቀን እንዲወጣለት ፀሐይ እንዲወጣለት ለሚፈልገው ህዝብ ወለጋን ስንጠራ ትዝ ይላችሁ እንደሆነ ምስራቅ ወለጋ ኪረም ወረዳ ሆሮ ጉድሩ ወለጋ ጃርቴ አሙሩ ወረዳን ማያውቀዋል፣ አንገርጉተን ማያውቀዋል። ቤንሻንጉል ላይ በአንድ ጀንበር ከ300 በላይ የሆነው ያ ምስኪና አማራ እንደው ታፍሶ በግሬደር ሲቀበር እውነት ያን ረሳዋለን? ትናንት ያን አልፈን ያን ዘመን አልፈን ዛሬ እኮ አርሲ ላይ የተፈጸመው ነገር ቅድም የቀጥታ ስርጭታችን ላይ እዛው ላይ ያሉ የኦርቶዶክስ ልጆች እዛው ላይ ያሉ የአማራ ልጆች ድረሱልን፣ ስለ መድኃኔዓለም ድምጻችሁን አድርሱልን፣ እየታረድን ነው እየተገደልን ነው እያሉን እኮ ነው። አያችሁ እየታረድን ነው ብለው በነገሩ በሰዓታት ልዩነት እኛ እዚህ ነን። አያችሁ የግፍ ግፍ ይላችኋል። ይሄ ነው የሰብአዊ መብት ታጋይ። እሱ ለእናንተ ልስጣችሁ። የሰብአዊ መብት ታጋይ ለምትሉት ፖለቲከኛ እኔ ፖለቲከኛ ሆኜ አላውቅም። ፖለቲከኛ ሆኜ ስለማላውቅ እንዲህ አይነት ፖለቲከኛ ላይ አይመስለኝም። እውነት ለመናገር ጋዜጠኝነት ውበት ነው። ጋዜጠኝነት ትግል ነው። ጋዜጠኝነት እውነት ነው። ስለ እውነት ስትታገል እንዲህ ነው። እኔ ዛሬ ወጣ ብዬ ሌላ ስራ ብሰራ ለጓዳዬ ለልጆቼ ብዙ ነገር አተርፋለሁ። ነገር ግን እዚህ ጋር መጥቼ ደግሞ ስለሚታረደው ህዝብ ስሰራ ደግሞ እባረካለሁ። የህዝብ እኮ ያስበናል። ኢየሩሳሌምን የአማራ ህዝብ ሲያስባት በእንቦ ያስባታል። ትላንትና አማራ ተነሳሙኝ ስንት እስክትታረድ ነው ብለን ስንናገር ያስባታል። ስለዚህ ዛሬ ኢትዮ 360 በዚህ መልኩ ተገነጣጥሎ በሩ ይወላችሁ ይሄ ነው እና በዚህ መልኩ ነው ያለ ነው ኢትዮ 360 ይሄን ሆኗል። ካፍታ በኋላ እዚህ ላይ እናብቃ። ካፍታ በኋላ ኢትዮ 360 እንዳልኳችሁ በዩቲዩብ በትዊተር በፌስቡክ እና በምንድን ነው የሚባለው በፌስቡክ በትዊተር በቲክቶክ እና በዩቲዩብ በቀጥታ ስርጭታችን እስከነ ሙሉ ቪዲዮዎቹ እንመጣለን። የምንጊዜም ፍትህ በተጓደለበት ህዝብ በተበደለበት ቦታ ላይ የሚገኘው ሽሜ አጠገብ ያለ የሚካኤል ለት አጠገብ ነበር። መሬት ተኝተን ጫሜን አውልቄ ትራስ አድርጌ እዚህ መሬት ላይ ተኝተን ስንለምን ሽመልስ አብሮኝ ነበር። እንግዲህ 2 ሳምንት ባልሞላ ጊዜ ውስጥ ደግሞ ኢትዮ 360 በዚህ መልኩ ፈራርሶ በዚህ መልኩ ዶጋመድ ሆኖ ሽሜኔ እናንተ ዛሬ አብረናለን እዚህ ጋር። እንደው በዚሁ አጋጣሚ ልጠይቅህ እስቲ እንደው ጠዋት እኩል ሰምተን ነው አብረን እየበረረን የመጣነው እዚህ እንደው ምን ተሰማ? እሺ በእውነት ስለሁሉም ነገር እግዚአብሔር